እኮ እሱ ሌላ ነገር ነው። እቺ ስጋ እቺ የለበሳት ስጋ ብትፈልግ ኑሮ ፍቃዷ ቢሆን ኑሮ አትሰቃይም፣ አያማትም ነበረ፣ አትጠማም ነበረ። መስቀል ላይ ተሰቅሎ ውሃ ጠምቶት ውሃ አምጡልኝ ምናምን ሲላቸው ነበረ፣ ተጠምቶ ማለት ነው። ገብቷል። ስለዚህ አሳደው ነው። ብትፈልግ ኑሮ እቺ ስጋ ብትፈልግ ኑሮ ጸሎት አያደርግም ነበረ፣ አታደርግም ነበር ያቺ ስጋ። ስለዚህ ያቺ ስጋ ተገዳ ነው የተሰቀለችው። በነገራችን አሁን አንተ የምትለው ይሄ የክራይስትን ፓርት ኦፍ ሰፓሬሽን እንትኑ ምንድነው? ማኒፌስቲንግ ዘ ትሩስ የሚባል ማኒፌስቲንግ ዘ ትሩስ የምለውን አሁን የመለኮቱን የመገለጥ የምለውን ቃሉን ትርጉም አሁን ክርስቶስ አምላክም ነው ስጋም ለብሶታል። 100% ሰው ነው እንዳንተ እንደኔ ስጋ 100% ለብሶታል። ሁለተኛ ደግሞ አምላክም ነው ስጋ ለብሶ ስለነበረ በስጋ ስለነበር የክርስቶስ ስጋ እኮ ከአንተ ስጋ በምንም አይለያይ፣ ከኔ ስጋ በምንም አይለያይ። ምንም ነበር ይጠማ ነበር። ስለዚህ ስለዛች ስጋ ነው እያወሩ ያለሁት። ያቺ ስጋ ተገዳ ነው የተሰቀለችው ወይስ ፈልጋ ነው? ፈልጎ ነው ያቺ ስጋ። አዎ ትንብት ላይ ያለው እንዳውም ኢየሱስ እንኳን ተገዶ ነው እንኳን ተገዶ የምለው እንኳን እንትን ብኖርም ራሱ በብሉይ ኪዳን የተነገረው ያንን ትንብቱ ቃል እያንዳንዱ የነቢያትን ታላላቅ ነቢያት፣ ታናናሽ ነቢያት የሚባሉት እያንዳንዱ የተናገሩት ትንብቱ ይፈጸም ዘንድ ግዴታ አለበታል። ግዴታ አለበት አልኩ እኮ። ታዲያ ግዴታ አለበት እኮ። እኔ እኮ ምንም አላልኩም እኮ። ግዴታ አለበት ያ ግዴታ እኮ። ስለዚህ ግዴታ ወንድሜ ግን ስላለበት ያቺ ስጋ ተገዳ ነው የተሰቀለችው። አስገድደው ነው የሰቀሏት፣ እየተሰቃየች እየደማች ገብቷል፣ እየቆሰለች እያለቀሰች ነው የተሰቀለችው ያቺ ስጋ። ስለዚህ ያቺ ስጋ ተገዳ ነው የተሰቀለችው። የሚገርመኝ ግን መነሳቱ ነው። በሶስተኛው ቀን ደግሞ እሱ ሌላ ነገር ነው። እሱ ሌላ ነገር ነው። እሱ ሌላ ነገር ነው። ግን ያቺ ስጋ ተገዳ ነው የተሰቀለችው። ያቺ ስለ ስጋዋ ብቻ ነው እያወራ ያለሁት እኔ። ኢየሱስ ማምለጫ ጠፍቶ ነው የተሰቀለው ነው የምትለው? ያቺ ስጋ ማምለጫ አልነበራትም። ምክንያቱም በአይን ትታያለች፣ ትታደናለች። እሺ ለምሳሌ እስኪ ይሄን ምን ትለዋለህ? ለምሳሌ በተዘጋ ግድ የለህም ከእንትን እሱ ግድ የለም። እኔም ልገባ እችላለሁ፣ ችግር የለው። እኔም እንደዛ ሴኔጋሎች ምናምን ሂጄ ግብዳ ድግምተኛ ሆኜ ምናምን ከዚህ ወዳለበት ሁላ ብን ብዬ ልመጣ እችላለሁ በአንድ እንትን ማለት ነው። እሱ ሌላ ነገር ነው። የአብን ፍቃድ አይሰማም። ያው አንደኛ ኢምፖርታንት አይደለም ነው ጥያቄዎች አሉ። ለምሳሌ ስለ ክርስቶስ ያለው ሌላ ብዙ ጥያቄዎች አሉ። በነገረ ክርስቶስ የሚለውን ቅድም ያነሳውን ቀጥሉ። አውሩ እንድታወሩ እኮ ነው ራሱ። አማን እንትን ሲል ሰማሁት። ኢየሱስ ክርስቶስ በፍቃዱ ነው የተሰቀለው ስትል ሰማሁ ልበል። አማን በአብ ፍቃድ ነው አላልኩም እኔ። በአብ ፍቃድ ነው። በአብ ፍቃድ እንደሚሰቀል ያውቅ ነበር ኢየሱስ። አዎ በሚገባ። ታዲያ ለምንድን ነው ደም እስኪያልበው ድረስ እየተንቀጠቀጠ ሲጸልይና ሲፈራ የነበረው ሲደበቅ የነበረው? ስጋ ለብሷል። የኔ ስጋ ቅድም ነገርኩ እኮ ከኔ ስጋ በምንም አይለያይ። እኔ ያው አንድ ሰው ቦጋ ያመኛል። ፎር ኤግዛምፕል ኢየሱስ ስጋው እንደዛ ማመን አይደለም። አሁን ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 39 ላይ የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ አላችሁ አይደለ? ኦኬ እዚህ ጋር ሶሪ አውራ እየሰማሁ ነው። ስልክህን አውራ እስኪመጣ ድረስ አሁን የለቀቁት ቪዲዮ አለ። ሁላችሁም ገብታችሁ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉት። አሁን ቪዲዮ ለቅቄያለሁ። ባቢ እንዴት ነህ? ኑር አዲስ ሰላም አለይኩም። ፈይሰል ሰላም ወራህመቱላህ። ሪፖስት ያድርጉት ወይስ ሪፖርት? ሁለቱም ያርጉት። ተሳስተው ሪፖስት ያደርጋሉ፣ ሪፖርት አደርጋለሁ ብለው። እንዴት ናችሁ? ባቢ ያለው እንዴት ነህ? ሁሉም ሰላም። ዛሬ ይቆራረጣል ልበል? ከኔ ነው ወይስ ከባቢ ካንተ ጋር ነው? ከባቢ ነው። ያንተ ይሰማል። ኡስማን ኑር አዲስ ማህር እንዴት ነህ? ጠፍተሃል። ሰላም ነው አይደል? ጠፋሁኝ፣ አፉ በለኝ። እስኪ ባለ ቆይ እደውልልሃለሁ በኋላ ኢንሻአላህ። ደውልልኝ አለሁኝ። እንዴት ናችሁ?
ሁሉም ሰላም አልሐምዱሊላህ። ጀስትስ ኤልያስ ነው አይደል? ጀስትስ ያ ሰላም የጠፋ ሰው ኤልያስ ነው። ጀስትስ ኤልያስ ነው። አማን ይሰማል? ተመልሻለሁ። ሶሪ ስልክ ተደውሎ ነው። መልካም ዮሐንስ 8:39 እስከ 40 ድረስ ላይ የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር፣ ነገር ግን አሁን ከእግዚአብሔር የሰማሁትን ነገር የነገርኳቸውን ሰው ልትገድሉኝ ትፈልጋላችሁ አላቸው። እዚህ ጋር ኢየሱስ ክርስቶስ ምን አይነት መልእክት እየሰጣቸው ነው? ምን አለ? ልትገድሉኝ ትፈልጉኛላችሁ ወይ? ማስጠንቀቂያ ነው። አንዴ ቆርጠህ አትስማ። የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር። ምን ማለት ነው? ከላይ አንብቤ እስከ ከ8 ጀምሮ ያለው ከላይ ከ8 እስከ 39 ሙሉ መጽሐፍ ላነብልህ ነው? ኖ አይደለም፣ እሱ አይደለም። አሁን ያነበብካል ስንት ላይ ነው? 39 ስንት ላይ ነው? 39 እሺ። እንዳይምታታ ጥብል በቀደሙን ጥያቄ እናቋጭና ወደዚህ እንመለሳለን። ቆይ ቀጥል። ወዴት? የቅድሞ ስላልዘጋ ነው። ይሄን እመልስላለሁ። በቃ እዚህ ጋር እንቀጥላለን። እኔ ግን ስለዚህ ማብራሪያ ስሰጥ አንዴ አማን አንዴ እኔ እንትን አልታል እናንተ የአብርሃም ልጆች ብትሆኑ ሳላቸው ምን ለማለት ልስጣ። ይሄ ለዚህ መልስ ልስጣ። ታዲያ እዚህ ጥቅስ ላይ ቆመ የአብርሃም ልጅ ብሎ ሲናገር ስለምን ልናገር ፈልገው ነው? ተፈረስተዋን አዲስ ኪዳን መጽሐፍ ከሆነ ትምህርት ብሉይ ኪዳን መሰረት ያደረገው እየሰማኝ ነው። የአዲስ ኪዳን መጽሐፍ ከሆነ የትኛው ቨርሽን ትምህርቱ ብሉይ ኪዳንን መሰረት ያደረገ የሐዋርያትን አስተምሮ የማይቃረንና መሰረታዊ ድነትን አስተምሮ መያዝ ግዴታ አለበት። አሁን ስለ አብርሃም ብዙ ቦታዎች ላይ ስለ አብርሃም የተናገረበትን አለ አይደለም? አንዴ አማን የማታውቀው ከሆነ አላውቀውም በል። እዚህ ጋር እያለ ያለው አይሁዶችን እየወቀሳቸው ነው። የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር አላቸው። እነሱን እኛ የአብርሃም ልጆች ነን ብለው ስለሚያስቡ እየወቀሳቸው ነው አይደለም? አይሁዶችን የማታውቀውን ነገር ማለፍ ጥሩ ነው። ነገር ግን ማላውቀው ሳይሆን እነሱ ነገር ግን አለ አሁን ከእግዚአብሔር የሰማሁትን የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ አላቸው። እዚህ ጋር ምን አይነት መልእክት እየሰጣቸው ነው? ለምንስ ነው የሚወቅሳቸው? ይህን አብራራ። እዚህ ጥቅስ ላይ ቁመህ የአብርሃም ዘር የከሌ ዘር የዳዊት ዘር አትበል። እዚህ ጋር ቁመህ አብራራ። አውዳዊ ፍቺ ስጠን። አውዳዊ ፍቺ ልስጥ እኮ እኔ ማብራሪያ ሰጥቼ ልምጣ ብዬ ስል እኮ አንተ ቶሎ ብለህ ነው የወጣው። አንደኛ ጠያቂዎች ማን ናቸው የምለውን መጀመሪያ ተረጋግተህ ታዳምጠዋለህ። ጠያቂዎች ማን ናቸው? የህግ ሰው ናቸው፣ ፈሪሳዊ ናቸው፣ አይሁድ ናቸው፣ ጁሾች ናቸው። ኦኬ ክርስቶስ አሁን እኔ የአይሁድ ንጉስ ነኝ ብሎ ሲናገር ሊቀበሉት አይችሉም። የምጠይቁት ምንድነው? ጌታ ኢየሱስ ክርስቶስ አሁን ጃጅ እያደረገ አይደለም። ገባ? ጃጅ እያደረገ አይደለም። አንደኛ የህግ ሰው ናቸው፣ በህግ ላይ ነው የሚንቀሳቀሱት። ለምንድን ባቢ አንተ አስረዳ መስለኝ፣ ሰውየው አይገባውም። አንተ ንገረው። እየገባው አይደለም ወይ? እኔ ማስረዳት አልቻልኩም። ማይል ወንድማችን እየመለስኩልህ እኮ ነው። ሌላ ቦታ አትሂድ። እዚህ ጋር አንዴ ልንገርህ። እዚህ ጋር እየወቀሳቸው ነው። የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር አላቸው። አይደለም? ምን ማለት ነው? የአብርሃም ልጆች ብትሆኑ አብርሃም ማን ነው? የኪዳን ሰው አይደለም? ኪዳኑ ቢሰሩት ነበረ። ስለ አብርሃም ማንነት አልጠየቅኩም። እዚህ ጋር እነሱ የመለሱለት መልስ አለ። ምን ብለው ነው የመለሱለት? ንገረኝ። ነገርኩ እኮ እነሱን የአብርሃም ስራውን ብታደርጉ ነበረ። አብርሃም የኮቨነንቱ እኮ ነው ክራይስት እየተናገረ ያለው። ኮቨነንቱ ሊቀበሉና ሊናገሩ ብል ሊያበራሩት አልቻሉትም። አይደለም አባታችንስ አብርሃም ነው አሉት እነሱ። አባታችን አብርሃም ነው አሉት። የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር አላቸው። ገባህ አይደለም? ከዛ ግን ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ።
ምን ማለት ነው? እህ እናንተ አብርሃም ድምፅ ይረብሻል። እንዴት አደርግ ሲባል በቆሎ እየዘራው ነገር ሆነብኝ። ያታስቀኝ። አይ ትንሽ ሄድበት፣ በማብራሪያ መልክ ትንሽ ሄድበት። እስኪ ምን ማለት ፈልገው ነው እነሱ እና ኢየሱስ ለምንድን ነው እንደዛ ያላቸው? ወደሱ እንመጣለን። በትግርኛ ምን ይባላል መሰለህ? ፀጉር ያለ ሐዛስ መትሐዝ ፀጉር ይባላል። ፀጉር ሳይኖራት መያዣ ፀጉር እንደመግዛት ማለት ነው። እና አሁንም እዚህ ጥቅስ ላይ እንደመቆም እንትን ሆነ። ለማንኛውም ኢየሱስ ክርስቶስ ሊሰቅሉት ወይ እንትን ሲሉት ወቀሳቸው። እናንተ የአብርሃም ልጆች ከሆናችሁ እንዴት ይህን እኔ ላይ ትፈጽማላችሁ አላቸው። እንዴት ብሎ እየወቀሳቸው ነው። እሱ በደሙ ለማንጻት በደሙ ሰውን ለማዳን የሚመጣ ከሆነ እንደውም አክሴፕት ነበር ማድረግ የነበረበት። እነሱን መውቀስ አልነበረበት። ለመገደል እሱን ሊገድሉት ሊወግሩት ሲመጡ ማለት እሱ ግን ኮነናቸው፣ ወቀሳቸው። ለሰው ልጆች መስዋዕትነት ለመሞት ከመጣ ከዚህ አንጻር ስናየው በአይሁዶች ስራ የእሱ ዓላማ ነው የሚሳካው። ሰው ነገሩን ከመተቸቱ ይልቅ እነሱን ማወደሱ ነው እንደው ሞር ትርጉም የሚሰጠው። ምክንያቱም አይሁዶች ሊገሉት ባያስቡ ኑሮ የእሱ ዓላማ ከሽፎ ነው የሚቀር፣ እንደ ኦርቶዶክስ አስተምሮ እንደ ክርስትና አስተምሮ ማለት ሰው ዓላማው ስለሚከሽፍበት እንደውም እነሱ ሊገሉት ሲመጡ እነሱን ነው ሞር ማወደስ ያለበት፣ እነሱን ሞር መቀበል አለበት። እንደውም ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን ከኔ ትለፍ አለ። በቃ እኔ አልጎዳ፣ እኔ ከኔ ትለፍ፣ እኔ ቪክቲም አልሆን አለ። ነገር ግን እንደምትወደው ይሁን እንጂ እኔ እንደምወደው አይሆናል። በቃ ኢቭን ይሄ ነገር ወደሱ መምጣቱ አክሴፕት እያደረጉ አይደለም። ይሄ አካል እንኳን ፈቃደኛ ሊሆን እንደውም አሳልፉልኝ፣ ይሄ ነገር ከኔ ይለፍ ብሎ እየለመነ ነው። ከዛ በኋላ አምላኩ ይሄን ጸሎት ሰምቶታል ነው ጽዋውን አሳልፎለታል ወይ የሚለውን ነገር እንመጣለን። ሉቃስ ወንጌል ምዕራፍ 22 ቁጥር 44 ወይ 43 ላይ በፍርሃት ሲጣጣር አጽንቶ ይጸልይ ነበር ይላል። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። በጣም ከመፍራቱ የተነሳ ከፍተኛ ፍርሃት፣ ጭንቀት ውስጥ ነበር። አንድ ሰው ወይ አንድ አካል እኔ ለመሞት ነው የመጣሁት ካለ እንትን ማለት የለበትም። ይህን ያህል የሚያስጨንቅ ነገር የለም። ደግሞ እንደሚነሳ የሚያውቅ ከሆነ በ3 ቀን ማለት ከዛ በኋላ ጥለው ሲሄዱ ምንድን ያላቸው? ማቴዎስ 26 ላይ ከእኔ ጋር እንዴት ሰዓት እንኳን ልትጓጓ አልቻላችሁ? ምን አለ? ቆይ አንዴ ሶሪ፣ ተመለስኩት። ሶሪ እያወራ ነው። ኦኬ እሺ፣ እንትን ላይ ተመለስ። ዮሐንስ ወንጌል 8 ላይ ተመለስ። አማን አለ አለው። ሶሪ ስልክ ትንሽ ፕሮግራም ስላለኝ ለዚሁ ሊገባ ስለሆነ ነው። አይ ቲንክ ፎሎ አድርጌ ያለው መቼ ነው ያለው? እገባለሁ፣ በጠራችሁ ቀን እመጣለሁ። ፎሎ ማድረግ ያለው እና ፕሮፌት ነህ ነብይ ነህ እንዴ? ባለህበት ቦታ እኔ ያው ስሜ ያለ አይደል? እንደ አማኑኤል አማን ፕሮፌት ነሽ? ምን ነው ተሰጥቶልኛል ካለ ችግር የለም። ጸጋ ስጦታ ሊኖረው ይችላል፣ ምናልባት በእድገት ይታያል። ኤኒዌይ ግን የቅድሙን ጥያቄ እዚህ ጋር ትቆማለህ፣ ችግር የለም። እዚህ ጋር ትመልሳለህ፣ ካልሆነ ሲመች ትገባለህ። ጊዜ የለህም እኮ። ጊዜ ካለ ይሄን መልስ። የቅድሙ ጥያቄ ጋር አትሄድ። ኦኬ እሺ። አይ ስታወራ ነበር አንደኛ ቅድም እንደነገርኩህ ነው። ፐርሶናሊ ስጋው የክርስቶስ ስጋ አንደኛ እንዳንተ እንደኔ ነበረ።
አሁን ለዛ ነው ስትበጠበጥ ለምሳሌ እሱን አይደለም የጠየቁህ። ኢየሱስ ክርስቶስ ሙቶ አንተን ለማዳን ነው አይደል የመጣው? ያ በአይሁዶች እንደሚገደል ያውቃል አይደል? ያ ለምንድን ነው ታዲያ እነሱን የሚሰድባቸው የሚኮንናቸው? ለምን ይወቅሳቸዋል? የሕግ ሰው ናቸው እነሱ፣ የጸጋ አይደሉማ። እንደሚገድሉት ያውቃል። ለምን ይኮንናቸዋል? በእነሱ አልኮነናቸው ኮንኗቸው። የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር አላቸው። ይሄ እኮ ስድብ ነው። ይሄ እኮ መኮንን ነው። ይሄ እኮ ወቀሳ ነው። ወቀሳ። አዎ ልክ ነው። ክርስቶስ ልክ ነው። ለምን ለምሳሌ ይሁድ ቀን ልክ እንደ ዛሬ ልክ ሰንበት ቀን ሽባውን ስተረተር ለምን ፈወስክ ነው? አየህ፣ የሕግ ሰው ናቸው። የሙሴ የሕግ ሰው ናቸው። ሕጉን በጣም ነው የሚያጠፉት። አማን እያወራ ያለው ስለሱ አለም ለዛ ነው የሚኮንናቸው አይደለም። እየኮንናቸው ያሉ ሊሰቅሉት ስላሉ ነው። ነገር ግን አሁን ከእግዚአብሔር የሰማሁትን የነገርኳችሁን ሰው ልትገድሉኝ አላቸው እኮ እዛው መለሰው። ልትገድሉኝ አላቸው። ሊገድሉት ስለመጡ እየኮንናቸው ነው። ለምን ይኮንናቸዋል? እንደሚገደል ካወቀ ቀድሞውንም ያውቅ ከሆነ በእነሱ እጅ እንደሚሞት ካወቀ ለምን ይኮንናቸዋል? አልኮንናቸውም። ስለ ጽድቅ ስራ ውጤቱ ነው እንጂ ለምሳሌ ከእናንተ አንዱ በእርሻ ላለው በሬን ከእርሻ መልስ ላይ ሰንበት ነው ብሎ ውሃ የማያጠጣ አለ ወይ ብሎ ጠየቃቸው። ማኮነን አማን እንትን ላድርግልህ። አሁን ለምሳሌ አንተ ስራ ልትገባ ነው አይደለ? ያ የሚጠብቁ ሰዎች አሉ አይደል? ሰዎቹን ለምን መጣችሁ ብለህ ከወቀስካቸው አንተ ጤነኛ ነህ? አይደለም። ምክንያቱም አንተ ስጠራቸው እንደሚመጡ ታውቃለህ አይደል? እንደሚመጡ ታውቃለህ፣ ጠብቆች ስለነበሩ። ያ አዎ፣ ኢየሱስ ክርስቶስም እንደሚገድሉት ካወቀ እንደሚሰቅሉት ካወቀ በአይሁዳውያኖች እንደሚሞት ካወቀ ለምን ልትገድሉኝ ፈለጋችሁ ብለው መውቀሱ ጤነኛ ያስብሏል? አልወቀሳቸውም፣ ጠየቃቸው እንጂ። እሺ በቃ ተው፣ በኋላ አማኔ። እኔ አሁን ይሄኛው በሰፊ አላወቁ እንትን አላልኩም፣ አንደርስታንድ አላደረኩም። ዝም ብሎ ጉንጭ አልፋ እንዳይሆን እኛም ሲያምናይ ስለሆን ዝም ብሎ አጉል እንትን እንዳይሆን አንብበው። እሺ ኦኬ፣ መልካም ቀን ይሁንላችሁ። ኦኬ እሺ፣ ከኔ ጋር እናውራ በዚህ። እሺ አማን፣ መልካም ቆይታ አማን። የፈረደበት የኢትዮጵያ ሕዝብ አለ፣ ሄድለት። 540 ሰዎች እኔ የለቀኩት ቪዲዮ አለ። ኮፒ ሊንክ ሼር አድርጉት። እሺ ባረከላ። ገብታችሁ ላይክ አድርጉለት፣ ኮፒ ሊንክ አድርጉለት፣ ኮመንትም ጻፉ፣ ሪፖርትም አድርጉለት። ካሌብ ሰላም ሰላም፣ እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። ነቃ በል እስኪ። እየሰማ ነው? ሰላም አልከኝ ልክ እንደነ ማሂ አይነት። እኔ ምን ላድርግ ታዲያ? በትክክል ሰላም ብያለሁ ወይ? ጥሩ፣ አሁን አስተካከልከው። ቅድም የመጀመሪያው ትንሽ ወደ ቺኮች እንትን ትላለህ። የሰማበት ሰላም ሆነችብኝና ደንገጥ ብዬ ነው። እየሰማሁት አይደለም። ድሮ የተሰጠውን ነው የሚቀበለው በነገር ላይ። እና እንዴት ነህ? ማውራት ፈልገህ ነው? ያ ማይር እያወራበት የነበረውን ነገር ዞር እያደረግኩኝ እስኪ ላወራው ፈለግኩኝ። እሺ ባቢ በጣም ይቅርታ። ካሌብ የሚባለው ልጅ በጣም ተሳዳቢ እና ስድ ስለሆነ እኔ ማውራት አልፈልግም። ሌሎች ማውራት ይችላሉ ከሱ። ይቅርታ። ተው እንጂ ወላሂ በጣም ልቅ ነው። ልቅ ሰው ታውቃለህ? አይ እኔ ላውራው ችግር የለውም። እኔ እንትን ስለሆንኩ በቃ እኔ ጋር እናውራ። በቃ እንደዛ ከሆነ አይደል? እኔ ጋር እናውራ ካሌብ። እሺ ደስ ይለኛል። እሺ ጥያቄ ልጠይቅህ። ጠይቅ። ምን አልከኝ? ከኔ ጋር ለማውራት እውቀት ስለሚያስፈልግ እውቀት ስላለክ። ትክክል። እሺ እናውራ። እንደዛ ከሆነ አዋቂ ከሆንክ ከኔ ልጠይቅህ። እሺ ዝግጁ ነኝ። እየሰማኸኝ ነው? እሺ ቪዲዮ የሚከፍት ሰው አለ? ምናልባት እያየን ብንጠይቅ አሪፍ ነው አይደል? መጽሐፍ ቅዱስ ምናምን ችግር የለውም። መጽሐፍ ቅዱስ አጠገቤ ጋር ስላለ
ልረዳ ይችላል። በመጀመሪያ ከላይ አንድ ጥያቄ ልጠይቅህ። መክፈት እችላለሁ ከፈለከኝ ባቢ። እሺ ከላይ አንድ ልጠይቅና ከዛ እንትን እናደርጋለን። ኢየሱስ ክርስቶስ ምግብ መብላት የጀመረው ከተወለደ በኋላ ነው ወይስ ከመወለዱ በፊት ነው? ካሊብ ማለት ምግብ መብላት የጀመረው ከመወለዱ በፊት ነው ከመወለዱ በኋላ ነው ስትል ምግብ ስንት አይነት ምግብ አለ? እሱማ ብዙ አይነት ምግብ አለ። የተጠበሰ አለ፣ አሳ አለ፣ ዳቦ አለ፣ ብዙ ነገር ነው የነበረው በዛ ዘመን ከ2000 ዓመት በፊት። ግን ኢየሱስ ክርስቶስ ምግብ መብላት የጀመረው ከመወለዱ በፊት ነው ወይስ ከመወለዱ በኋላ ነው? ያ ጥያቄ ለምን መሰለክ ይሄንን የጠየቀው መጽሐፍ ቅዱስ ላይ የህይወት ምግብ አለ፣ እንደገና ደግሞ አይደለም የስጋ እኔ ስለ ስጋ ምግብ ነው ይሄ የስጋ ጥማትን ማስታገሻ ማለት ነው። እሺ ሶሪ መጽሐፍ ቅዱስ እንደሚነግረን አሳን አቀረቡለት በላም ይላል። ስለዚህ ሰው እንደመሆኑ የሰው ልጅ እሱ የሆነ ሰዓት ላይ ፍጻሜ ነው። አሳን አቀረቡለት በላው፣ ልክ ነህ። ግን ኢየሱስ ጥያቄ ኢየሱስ ክርስቶስ ምግብ መብላት የጀመረው ከመወለዱ በፊት ነው ወይስ ከመወለዱ በኋላ ነው? ማለት በስጋ ከተገለጠ በኋላ ነው ወይስ ከዛ በፊት? አሁን የስጋ ህልውናው ነው የሚቀጥለው ምግብ ከበላ ነው አይደል? ፍጹም ሰው ስለሆነ ያ ኦኬ ጥሩ። ስለዚህ ዋና ፖይንት ልንካለና ኢየሱስ በድንግል ማርያም ማህፀን ውስጥ በነበረ ሰዓት ላይ የሰው ልጆች እናት ስትመገብ ልጅ እንደሚመገበው ሁሉ ኢየሱስም ያንን ሂደት አልፏል ወይ የሚል ጥያቄ ነው አይደል? እዛ አልገባሁም እኔ ጥያቄ እሱ ተቀጥሎ ልጠይቅህ ነው። ግን ጥያቄ ምንድነው ኢየሱስ ክርስቶስ የስጋ ህልውናውን የሚያስቀጥልበት ምግብ መብላት የጀመረው ከመወለዱ በኋላ ነው ወይስ ከመወለዱ በፊት ነው? ነው የሰው ልጅ የሚያልፈውን ሂደቶች ሁሉ አልፏል ብዬ መልሼልሃለሁ እኮ። ከመወለድ በፊት ነው መብላት የጀመረው? ከመወለድ በፊት ስትለኝ ከመወለዱ በፊት ነው። ቆይ ከማህፀን ጀምሮ የሰውን ሂደት ሁሉ ስላለፈ ያንን ሂደት አልፏል ብለን እናምናለን። ስለዚህ ማህፀን ውስጥ እያለ ይመገብ ነበረ። ቴንክ ዩ። ያ ሲመገብበት የነበረ ህልውናውን ሲያስቀጥልበት የነበረ እትብቱን ታውቀዋለህ? እትብት ሰው በእትብት ነው እንደሚመገበው? እና በምንድን ነው የሚመገበው? በአፉ ነው እንደሚመገበው? ማህፀን ውስጥ በምንድን ነው የሚመገብ? በእትብት ነው የሚመገበው የሚለውን ነገር ስጠኝ። አይደለም ማህፀን ውስጥ በምንድን ነው የሚመገበው ሰው? ካሌብ እኔ ጋር ነው። ቆይ አንዴ ከስተመር እንትን እያለኝ። እሺ የሰው ልጅ የሚያልፈውን ሂደት ሁሉ አልፏል ብዬ አምናለሁ። አውቃለሁ አልፈዋል። ስለዚህ እምብርት ማለቴ ነው። ያ እምብርት ከእምብርት ጋር የሚገናኝ ቱቦ የለም? በዛ እሱ ጥቅሙ ምንድን እኮ እሱ ጥቅሙ ምንድን ነው? እናትና ከልጅና እናት ያላቸውን ወይንም ደግሞ ያ ልጅ እስኪወለድ ድረስ የሚመገብበት እንደገና ሌሎች ነገሮችንም የሚያደርግ እሱ ነው። እሱ ነው ያልኩህ። ያ እትብት አሁን የት አለ? የኢየሱስ ክርስቶስ እትብት የት ነው ያለው? ማለት የት አለ? የት አለ ስትለኝ ምን በሳይን አስቀምጬ ያስቀመጥኩ መሰለህ? ምን አይነት ጥያቄ? አሁን ለምሳሌ
አሁን ለምሳሌ አንዳንድ ቤተክርስቲያናት ሲገረዝ የግርዛት እንትን የለም እቺ ቁራጭ እንትን ነው እሷ አለች ይባላል እንዳለች ይታመናል የሆነ ቦታ ላይ በትልቁ ግን እትብቱ የት ነው ያለው? ኢየሱስ ክርስቶስ ሆድ ውስጥ እያለ ህልውናውን ያስቀጠለበት እትብት ወይም ከእምብርቱ የተቆረጠው የቱ ጋር ነው ያለው? ምን ነው የሚረባ ጥያቄ አትጠይቀኝ። የተጻፈ ነው እኮ ይሄ ትልቅ ጥያቄ እኮ ነው። ለምን አይጻፍም? ይሄ እኔ በተጻፈልኝ ነው የምሄደውና መጽሐፍ ቅዱስ ላይ ያለ ጥያቄ ካለ ጠይቀኝ እኮ ጠይቃለሁ። እሱን እንትን እንበል ብዬ እኮ ነው። አሁን ኢየሱስ ክርስቶስ አምላክ ብለን ለመቀበል እኮ ገብቷል። ህልውናውን ሲያስቀጥልበት የነበረ እትብቱ አለ ገብቷል። ሲበላበት የነበረ ማለት ነው። ኢየሱስ ክርስቶስ በነገርህ ላይ ሆድ ውስጥ በእምብርት ምግብ ባይገባለት ባይመገብ ህልውናውን እዛ ጋር ያቆም ነበረ ኢየሱስ። ስለዚህ ህልውናውን ያስቀጠለበት እትብቱ የት ነው ያለው? ይኮ ትልቅ ጥያቄ እኮ ነው። ሰዎች የተገረዘውን የግርዛት ይቺ ቁራጭ ስጋዋ ትንሽ የእንትን ቁራጭ ስጋ እሷን ከፈለጉ እሷም አለች ብለው የሚያምን ከሆነ ተከብራም ከተቀመጠች የአምላክ አንድ አካል ተብላ እትብቱስ የቱ ጋር ነው ያለው ነው? ለምንድን ነው አሳንሰህ ያየው? ይሄ እኮ ትልቅ ጥያቄ። አንደኛ ከኔ ጋር ነው እያወራ ያለው። ከኔ ጋር ስታወራ ደግሞ መጽሐፍ ቅዱስን መሰረት አድርገህ ነው ልታወራ የምትችለው። ክርስቶስን መሰረት አድርገህ እኮ ነው እያወራ ያለው ተኔ የመጽሐፍ ቅዱስ ባለቤት የሆነው ክርስቶስን መሰረት አድርገህ እያወራው እኔንም አድብለኝ። መጽሐፍ ቅዱስን መሰረት አድርገህ ጠይቀኝ። መጽሐፍ ቅዱስን መሰረት አድርገህ መልስልሃለሁ። ኦኬ እሺ፣ ልቀይርልህ እኮ ልቀይረዋ። እሺ ወይ ልጨርስ። ሰዎች የተገረዘው ነገር እንደዚህ ነው አስቀምጠዋሉ የምትለውን እኔ አላምንበትም። አሁን የምትላቸውን ነገሮች ሁሉ መጽሐፍ ቅዱስ ላይ ስለማይነግረኝ መጽሐፍ ቅዱስ ላይ ተመስርተህ ጥያቄ ጠይቅ። እሺ መጽሐፍ ቅዱስን ተመስርቼ እሺ የተጻፈ ነገር ልጠይቅህ። እሺ በቃ እሺ ኢየሱስ ክርስቶስ ሲያስተምር ያየ የተመኘ አመነዘረ ብሎ ነው ያስተማረው አይደል? yes። ስለዚህ አሁን ለምሳሌ የሆነች ሴት አንተን ብታይህና ብትመኝህ አመነዘረች ነው የሚባለው። በምን መመኘት ማለት በምን አይነት መንገድ መመኘት? በክፉ ነው፣ በሌላ ነገር፣ በሷ ፍላጎት፣ ስጋዊ ፍላጎት አንፃር። yes አሁን ስጋዊ ፍላጎት ወይንም ወሲባዊ ፍላጎት ከተመኘች ወይንም ደግሞ እኔ አመነዘረች እንደዛ አይነት ነገር ብመኝ ያ ኃጢአት ማለት ነው። እሺ እኔ ቆይ አንዴ ልጠይቅ። አንዴ ክሊር እኮ ነው፣ በቃ ግልጽ ነው። እኔ ልጠይቅ እየጠየቅኩ ነው። እኔ ገና ነኝ። ጥያቄን ሳትሰማ እንትን አታደርገው። የጠየቀኝ ለሰዎች ማስተላለፍ የሚገባኝን ነገር ስላስተላለፍ አልጠየቅኩማ። እኔ አልጠየቅኩም፣ ገና እኮ ነኝ። እኔ ጥያቄን አልጠየቅኩም። ኧረ ገና ነኝ፣ አልጠየቅኩም እንዴ። እሺ እንዳወራ ማትፈቅድልኝ ከሆነ ለምን ትጠይቀኛለህ? ታወራለህ፣ ግን እኔ አልጠየቅኩም ነው የምልህ። ሳልጠይቅ እንዴት? ምንድነው የምታብራራው አንተ? እስኪ ሂድ አብራራ። ጥያቄ ምንድነው? ጠየቀኝ እኮ አሁን ሰው አልጠየቅኩም። እኔ አልጠየቅኩም። እሱ አይደለም ጥያቄ፣ እሱ የመጽሐፍ ቅዱስ ጥቅስ ነው ወንድሜ። እኔ አልጠየቅኩህን አታብራራ። መጽሐፍ ቅዱስ ውስጥ ያለው ያየ የተመኘ አመነዘረ ነው። ገብቷል? እሱ በቃ የመጽሐፍ ቅዱስ ትልቅ ጥቅስ እኮ ነው። ምንም ማብራራት አያስፈልገውም። ለምን ጠይቅ? ለምን አነሳው ታዲያ? ወንድሜ ገና ነኝ እኮ ልጠይቅ። አታልቅሳ እንዴ። ልጠይቅ ገና እኮ ነኝ፣ አልጠየቅኩም። መጽሐፍ ቅዱስ እንደዛ ይላል አልኩህ እኔ እንዴ። መጽሐፍ ቅዱስ ያየ የተመኘ አመነዘረ ነው የሚለው አልኩህ። እኔ ደግሞ አሁን ምንድነው ለምሳሌ ኢየሱስ ክርስቶስ የለበሰው ፍጹም ሰውም ስለሆነ የለበሰው ስጋ አለ። ከራሷ ብልግና አንፃር ባለጌ ሴት ብታየውና ብትመኘው አመነዘረች ማለት እንችላለን ወይ? ይሄ ነው ጥያቄው። መመለስ ትችላለህ? እሺ እንግዲህ ኃጢአት ማለት አንድ ሰው በተሳሳተ መንገድ ወይንም የተሳሳተን ነገር መመኘትም ማድረግም ነው። ለምሳሌ ኢየሱስን ለመግደል ቆይ አንዴ ጠይቀኸኛል፣ ላስረዳ። ሌላ ነገር አታብራራልኝ ወንድሜ። የጠየቁህን ብቻ የጠየከኝን
እኔ በምፈልገው መንገድ ነው የምመልሰው። አንተ በምትፈልገው ግን ያ የጠየቁህን ብቻ ጥያቄ መልስልኝ። እኔ ያልኩህ ኢየሱስ ክርስቶስ ስጋ ስለለበሰ ሰውም ስለሆነ ከራሷ ብልግና አንጻር ሴት ብታየውና ብትመኘው አመነዘረች ማለት እንችላለን ወይ ነው ጥያቄ። ሌላ ነገር አትበልኝ። እንዲህ ላድርግ፣ ኢየሱስን አይታ የተመኘችን ሴት አምጣልኝ። ብትመኘው እኮ ነው የምልህ እኔ። ሎጂክ አልመልስም እኔ። አየህ። ስለዚህ መልስ የለህም። መልስ የለህም። ጥያቄው መልስ በቃ እኔ ልመልሰው። ሶስተኛ ጥያቄ እጠይቅሃለሁ መጨረሻ ላይ። ይሄን ልመልሰውና ጠይቀ ቆይ ለምትናገረው ማስረጃ ጠይቃለሁ። ቆይ እኔ ከፈለክ እኮ አላምንበትም እንጂ እኔ አላምንበትም። ፕሮቴስታንቶች ግን አንዳንድ እብድ ሰዎች ኢየሱስ ክርስቶስ እንትን አደረገ ብለው የሚያምኑበት ጥቅስ እኮ አለ እኮ። ግን እኔ አላምንበትም። ግድ የለም አሁን እኔ ቆይ እኔም አልፌ እንዳልናገር አንተም ሳታልፍ ብታወራ መልካም ይመስለኛል። እኔ አላለፍኩም። የትም ፕሮቴስታንት ሴትዮዋ እግሯን ስትዳብሰው ነበር አይደል እንዴ? አሁን ለምሳሌ የምን ሎጂክ ነው እኮ ያለ ነገር ነው። እና ከፍ ብላለች እያልክ ነው ሴትዮዋ እንዴ? እንትን ሆርሞን ካለው አንድ ሴት ስትነካ ይቅርታ አድርግልኝና አንዴ እያደረኩኝ አልፋለሁ። ሰዎች እየገቡ የሚናገሩ ከሆነ ካሌብ አንዴ ግዴ ለኔ ነው እንትን እያደረገ ያለው ካንተ ጋር አይደለም። እሺ አንድ ሴት ስትነካ ሊነዝረው ላይ ይችላል እኮ እና እሷ ደግሞ እግሯን ሁሉ ስታሻሸው ስዳብሰው ነበር እና ኢየሱስ ምንም አይመስለውም ማለት ነው። እሺ በነገራችን ላይ እንደዚህ እንደዚህ አይደለም። ክርስቶስ ጻድቅ ነው፣ ቅዱስ ነው። ሲነካው አይደለም ሲያይ ወሲብ የሚነዝረው ሰው አለ። በመንገድ ላይ ሲያይ የሴት ተረከዝ አይቶ የሚነዝረው ወሲብ የሚያሰኘው ማለት ይሄ አይነት ራስን የማይቆጣጠር ሰው ባህሪ ነው። ክርስቶስ ግን እርሱ ጻድቅ ነው። ልክስክስነት በሰዎች ዘንድ እንጂ በሌሎች ራሳቸውን በማይቆጣጠሩ ባለጌዎች ዘንድ እንጂ በአምላኬ ዘንድ ግን ይሄ ነገር አይገኝም። የእግር ኮቴ አይተው ወሲብ የሚያምራቸው አካላቶች አሉ። እግዚአብሔር ይገስጻቸው። ሲኦል ያሉ ሰዎች አሉና ቀጥል። አትበሳጭ ካሌብ። እኔ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደለም የሚለው አንዴ ካሌብ ሬይነር አንዴ ግድ የለም ሬይነር እና እስኪ አንዴ ክፈት። በቃ ጥያቄውን እንቀይረው። በቃ ጥያቄው መጽሐፍ ቅዱሳዊ እናድርገው። በቃ ሬይነር ደግሞ ከፍ ማለት የለብህም። እግሩን ነካካችሁ ከተባለ ያው ከፍ ስላላለች ብዙም እንትን ሌላ ጥያቄ ችግር የለውም። ከኢየሱስ እንውጣና አጋጣሚ ሰው እየጠየቁ ነበረ ቅድም ዕብራውያን 7:3 ላይ እስኪ ክፈትልን። ይታያል አይደል? አዎ ይታያል። ካሌብ ይታያል እዚህ ጋር? yes አዎ ይሄ ሰው እናትና አባትም የለውም፣ የትውልድ ሐረግም የለውም፣ ለዘመኑ መጀመሪያ የለውም፣ ፍጻሜም የለውም። ይሄ ሰው ነው። እየሰማኸኝ ነው? ስለ መልከጼዴቅ የሚናገር ነው ካሌብ። አዎ መልከጼዴቅ ምንድን ነው? ሰው ነው? ሰይጣን ነው? መልአክ ነው? አጋንንት ነው? ከየትኛው ዝርያ ነው? ከቺምፓዚ ነው? ምንድን ነው? እሺ በስነ ስርዓት ጥያቄዎች ቢቀርቡ መልካም። እሺ ይሄ ሰው ነው? ቺምፓዚም አይደለም፣
አንድ የእግዚአብሔር ካህን። እሺ እንዲህ ይላል፣ የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከ ጼዴቅ አብርሃም ነገስታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ ኋላ ደግሞ የሳሌም ንጉሥ ማለት ነው። የሰላም ንጉሥ ነው። አባት እናት የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለው። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። ይሄ ሰው ከየት ነው የመጣው? አትሳቅ እንዴ! ጥያቄ እኮ ከየት ነው የመጣው ይሄ ሰው? ጥያቄን አቅርባል። እሺ መልስ። ይሄ አብርሃም የወንድሙን ልጅ የሎጥን በተዘረፈ ሳለ ምርኮን ለማስመለስ ሄዶ አብርሃም ወቅቶ እንዳስመለሰ የሎጥን ንብረት እንዳስመለሰ ካስመለሰውም ደግሞ አስራትን የሰጠው ሰው ነው። ይህ ሰው ቤተሰቡ እናት አባቱን አልተገለጡለትም ወይንም ደግሞ አልተጻፈም በመጽሐፍ ቅዱስ። የዘር ሐረጉም ከየትኛው የዘር ሐረግ እንደሆነ አልተጻፈም። ታዲያ ይህ ሰውዬ ከየት ነው ሲል እግዚአብሔር ካህን አድርጎ ያስነሳው ሰው ነው። ይህ ሰው ከአብርሃም አስራትን ተቀብሏል ለማለት ያለው እና የዘመኑን ወይንም ደግሞ ቤተሰቡ ያልተጻፉለት ሰው። ታዲያ እንዴት ነው እዚህ ክፍል ላይ የተጠቀሰው ካለን ልክ ክህነት ለሌዊ የተሰጠ ነው በሕግ ማለት ነው። ታዲያ ክህነት ለሌዊ ተሰጥቶ ሳለ ከሌዊ ወገን ያልሆነ ሊቀ ካህን የተደረገ ማን ነበረ? መልከ ጼዴቅ ነበረ፣ ለዘላለም ካህን ሆኖ የሚኖር ማለት ነው። ልክ በዚህ በመልከ ጼዴቅ አምሳያ ካሌብ ጥያቄ ስለ ካህንነቱ አይደለም። አዳምጠኝ። እኔ ስለ ካህንነቱ አልጠየቅኩም። ይሄ ሰው ለዘመኑ መጀመሪያ የለውም፣ በፍጹም ፍጻሜም የለውም። ገብቷል? እኔ ስለ ካህንነቱ አይደለም። ይሄ ሰው ነው፣ እግዚአብሔር ነው፣ መልአክ ነው፣ ሰይጣን ነው፣ አጋንንት ነው፣ ምንድነው ነው ጥያቄ። መጀመሪያ ከሌለው መጀመሪያ የሌለው ምንድነው? እግዚአብሔር ነው። ፍጻሜ የሌለው ምንድነው? እግዚአብሔር ነው። ስለዚህ ይሄ ሰው ራሱ እግዚአብሔር ነው። ስለ ካህንነቱ አትመልስልኝ። ስለ መጀመሪያነቱንና ፍጻሜውን ነው የጠየቁ። እኔ የጠየቁህን ብቻ መልስልኝ። አትመልስልኝ። ስለ ክህነት አልጠየቅኩም። ስለ ክህነት እንዴ! ኧረ በእናትህ እያወራ ያለው ስለ ክህነት ነው። እኔ ልመልስ። ያንተን ጥያቄ እኮ ተቀብያለሁ። አልፈልግም እኮ ስለ ክህነት አልፈልግም። ጥያቄ የለኝም። አዎ ካህን ነው አምናለሁ። ካህን እንደሆነ አምናለሁ። ግን ከየት ነው ይሄ ሰው? እኔ እሱን አይደለም 3 ቁጥር ላይ ነው የምጠይቀው። እኔ 3 ቁጥር ላይ ነው የጠየቅኩት። እስኪ ስማ፣ 3 ቁጥር ላይ ነው የጠየቅኩህ። እሱን መልሰው። ከየት ነው የመጣው ይሄ ሰው? መጀመሪያና ፍጻሜ ከሌለው እኔ ጥያቄ ምንድን ነው? ምን ብዬ ነው የጠየቅኩህ? እኔ ይኸውልህ ጥያቄህን አቅርበሃል። ጥያቄ ምንድን ነው? ጥያቄ ምንድን ነው? ጥያቄ ምንድን ነው? ንገረኝ። ጥያቄ ምንድን ነው? ጥያቄ 2-3 ጊዜ አውርተሃል። ምንድን ነው ጥያቄ? የኔ ጥያቄ ምንድን ነው? ንገረኝ። መልከ ጼዴቅ የተባለው ሰው ማን ነው? ምንድን ነው? ቺምፓንዚ ነው ወይስ ምንድን ነው? አላልኩም። ማን ነው አላልኩም። ማን ነው ካልኩማ መልከ ጼዴቅ ነው። ማን ነው አይደለም ብለሃል። አትዋሽ እንዴ! እኔ ማን ነው አላልኩም። ማን ነው መልከ ጼዴቅ እንደሆነ አውቃለሁ። ከየት ነው የመጣው ይሄ ሰው ነው? ኧረ በእናትህ እስኪ ያልከውን ራስን አትመጣው። እሱን መልስልኝ። ቺምፓንዚ ለምንድን ነው ያልከው? ቺምፓንዚ ብለህ ነው የጠየቀው። ለምንድን ነው? ስለማይታወቅ ነው። ከየት እንደመጣ ስለማይታወቅ ነው። ዘሩ ግንዱ ስለማይታወቅ ነው እኔ ቺምፓንዚን ያነሳሁት። ገብቶሃል? ከመላክ ዝርያ ነው ወይስ ራሱ እግዚአብሔር ነው? ከሰይጣን ዝርያ ነው? ከአጋንንት ዝርያ ነው ወይስ ከቺምፓንዚ ዝርያ? ለምን አባትና እናት የሉትም ስለሚባል ማን ነው ካልከኝ መልከ ጼዴቅ ነው። ግን ይሄ ሰው መጀመሪያው አይታወቅም ተባለ። ፍጻሜም የለውም፣ መጀመሪያም የለውም። እግዚአብሔር ራሱ ነው መልከ ጼዴቅ። ከየት ነው የመጣው ይሄ ሰው? መልስልኝ። አዎ እንዳታቋርጥ። እዩት፣ የሚመልሰውን ታዘቡት፣ አዳምጡት። የሚመልሰውን
ይኸውልህ ያንተን ጥያቄ ሰምቻለሁ። ያንተን ጥያቄ ግን በመጽሐፍ ቅዱስ ነው መልስ የምሰጠው። እሺ እሺ መልሰው። እሺ መጽሐፍ ቅዱስ ላይ እንደሚነግረን አንደኛ መልከ ጼዴቅ ሰው እንደሆነ እንጂ አውሬ እንዳልሆነ ወይንም ደግሞ መላእክት እንዳለ ወይንም ልዩ ፍጡር እንደሆነ አይነግረንም። ሰው እንደሆነ ነው የሚነግረን። እሺ ከማን ዘር ሰው ከሆነ ከማን ዘር ነው? ሰው ሁሉ የአዳም ዘር ነው። መልከ ጼዴቅ የማን ዘር ነው? የማን ዘር ነው? መልሴን ልጨርስ። ልናገር አትገልግል። አለቅህም። ቀጥል። አትግባ። እኔ በቂጥህ ነው የማስነጥስህ እኮ ከታች አስነጥስሃለሁ እያልኩህ እኮ ነው። ሂድ መልስ። እሺ መልስ። ሂድ መልስ። አንደኛ ይህ ሰው ነው አንተ በጠቀስከው ወይንም መልአክ አይደለም፣ ወይንም ደግሞ ከአጋንንት ዝርያም አይደለም፣ ወይንም ደግሞ ከእንስሳ ዝርያም አይደለም። ሰው ነው የሚለን። ሰው ከሆነ ሰው ነው። እሺ ኧረ በእናትህ ሬይነር ክፈተው። ጥቅሱን ክፈት ከተመቸ። ቀጥል። እሺ ቀጥል። እሺ እስከ መቼ ምንድን ነው እንዴ በመሐመድ ዘመን ላይ ቁጭ ትላላችሁ? እስኪ ቀጥል። ተው የነብዩ መሐመድ ምን አገባቸው እዚህ ጋር? ሂድ ቀጥል። ያኛው ዘመን የመሀይሞች ዘመን እንደሆነ ቀጥል። ሂድ መልስ እዚህ ጋር። እሺ አንደኛ ይህ መልከ ጼዴቅ ምንድነው? ሰው ነው እንደሆነ ነው የሚነግረን። ታዲያ ይህ ሰው የዘር ሐረጉ አልተጠቀሰልንም። እናት አባቱ በመጽሐፍ ቅዱስ ስም ላይ አልተመዘገቡም። አየክ፣ የዘር ሐረጉ ለምሳሌ መጽሐፍ ቅዱስ የዘር ሐረጎችን ይጠቅሳል። ሊቀ ካህናቱን የዘር ሐረግ ይጠቅሳል። የአሮንን ይጠቅሳል። የነገስታቱን የዘር ሐረግ ይጠቅሳል። ግን የመልከ ጼዴቅን ግን የዘር ሐረጉን አልተጻፈልንም። እናት አባቱ እኔ ደግሞ እሺ ጥያቄ ላብራለህ፣ ግልጽ ላድርግልህ። ስለ እናት አባቱ መለስክልኝ። አልተጻፈም። ራስ ጨለማ ውስጥ ሆነ እኔ ነኝ እንጂ ጥያቄን ሰምቻለሁ። እኔ ላብራራ እኮ ጥያቄውን ግልጽ ላድርግልህ። እኔ የጠየቅኩት መለስከው እኮ። እኔ ግን ጥያቄ በደጋግመህ በመናገር እኮ የኔን መልስ ለመሸፈን አትችልም። እሺ ቀጥል። በጌታ ስም ምን አይነት ድንቁርና ነው የያዛችሁት? በጌታ ቀጥል። ችግር የለውም። ይቅርታ፣ አትናደድ። እኔ እንደዚህ ያልጠየቁትን አትመልስ። መልከ ጼዴቅ እዚህ ጋር አባትና እናት ወይም የትውልድ ሐረግ የለውም ማለት እኮ። አባትና እናት የለውም አትበልኝ። አይታወቅም አትበልኝ። የለውም ከተባለ እኔ አይቼዋለሁ። ከዛ ምን አለ መሰለህ፣ የኔ ዋናው ጥያቄ ለዘመኑ መጀመሪያ ለህይወቱም ፍጻሜ የለውም ተባለ። ይሄ ሰው መጀመሪያ የለውም መጨረሻም የለውም። እዚህ ጋር ምንድነው የሆነው? እግዚአብሔር ነው የሆነው። ገብቷል? የሰው ልጅ በሙሉ የአዳም ዘር ነው። ከአዳም ነው የሚጀምረው። ይሄ ሰው ደግሞ መጀመሪያ የለውም፣ ከአዳም በፊት ነበረው ማለት ነው። ገብቷል? ስለዚህ እዚህ ጋር መጀመሪያና መጨረሻ የሌለው ሰው ከሆነ ከየት ነው የመጣው? ምንድነው? ምን አይነት ፍጡር ነው? እግዚአብሔር ራሱ ነው መልከ ጼዴቅ ተብሎ እዚህ ጋር ቁጭ ያለው? ጨረስክ? ካሌባል? አዎ መልስ ብያለሁ። ሂድ መልስ። እሺ መልከ ጼዴቅ አንድ ሰው ነው። መጽሐፍ ቅዱስም እንደሚነግረን ሰው ነው፣ ሊቀ ካህን ነው። የቤተሰቡ የዘር ሐረግ አልተጠቀሰም። ሶሪ እማ ቦክስሜት እሺ የዘር ሐረጉ አልተጠቀሰም። የዘር ሐረጉ አልተጻፈልንም። እሺ ለዘላለም ደግሞ የሚኖር ነው። በምን የነበረም ነው? ቆይ አንዴ እስኪ ስማ አንዴ። እሺ አልጨርስ። ቀጥል። ክርስቶስ ለዘላለም ክህነቱ ለዘላለም እንደሆነ እንዲሁ ደግሞ በመልከ ጼዴቅ ተመስሎ ለዘላለም የሚኖር ነው። በምን? በክህነቱ በአገልግሎቱ። የብሉይ ኪዳን በሕጉ የመጡት
ካህናቶች ምን አገልግሎታቸው ዘላለማዊ ነው አይደለም። ግን ከሕጉ በኋላ የመጣው ክርስቶስ ልክ በመልከ ጼዴቅ ምሳሌ አንደኛ ከሌዊ ወገን ያልሆነ ታዲያ ክህነቱ ግን ለዘላለም የሆነ እንደሆነ ይነግረናል። ለምን? የመልከ ጼዴቅ ሊቀ ካህንነት በሕጉ የተገደበ ስላልሆነ ልክ በመልከ ጼዴቅ ስለ ክህነቱ አንዴ ስለ ክህነቱ ሰዎች እዚህ ጋር የምታነቡት 3 ቁጥር ላይ ስለ ክህነቱ ያወራል። ሰዎች ስለ ክህነቱ ያወራል። ስለ ክህነት ያወራል። ስለ ክህነት ነው የሚያወራው። ስለ ክህነት ያወራል። እኔ የጠየቅኩህ እናትና አባት ወይም የትውልድ ሐረግ የለውም ተባለ። ለዘመኑ መጀመሪያ ለሕይወቱ ፍጻሜ የለውም ተባለ። ለዘመኑ መጀመሪያና ለሕይወቱ ፍጻሜ የሌለው ሰው እኔ ካህን ይሁን አይሁን አያገባኝም። እሱ አይደለም ጥያቄ። ገብቷል? ይሄ ሰው መጀመሪያ ከሌለው ከአዳም በፊት ነበረው ማለት ነው። የሰው ልጅ መነሻ ደግሞ አዳም ነው። የሰው ልጅ ዘር በሙሉ መገኛ አዳም ነው። ከዛ በፊት የነበረ ሰው ነው። ስለዚህ እግዚአብሔር ራሱ ነው ወይስ ቀደማዊ ክርስቶስ ነው? ምንድን ነው ወንድሜ? ስለ ክህነቱ ነው ዘላለማዊነትን የሚናገረው። መልስ። አይደለም፣ ስለ ትውልድ ነው። ስለ ትውልዱ ነው። ስለ ክህነት ነው የሚያወራው። ስለ ትውልድ አያችሁ? መልስ የለም። አንተ የመስማት የምትሰማበት ጆሮ የለም። ከየት ነው የመጣው? ሰውየው መጀመሪያ ከሌለው ከየት ነው የመጣው? ስለ ክህነቱ ትለኛለህ እንዴ? ካህን የሆነው መቼ ነው? እየነገርኩህ እኮ ነው። የለም ና መልስ መልስ እየሰጠው ነው። ክፍሉ አንደኛ ስለ ክህነት አልመለስክም። በቂጥህ ታነጥሳለህ ብያለሁ እኮ። መልስ። ለዘመኑ መጀመሪያ የለውም። በቃ ለሕይወቱም ፍጻሜ። እሺ መልስ። አሁን ሶሪ እኔ የምጠይቃቸውን ትመልሳለህ። ስለ ክህነት አይደለም። ስለ ክህነት መልስ። ክህነቱ መቼ ነው? ስለ ክህነቱ መቼ ነው ካህን የሆነው? ቆይ አንድ ቁጥር ላይ ዝቅ አድርገው ሬይነር። አንዴ ተረጋጋ። ኧረ ተረጋጋ። ትለማንበድብኛለህ አንዴ። ይህ መልከ ጸዲቅ የሳሌም አዳምጣ። የሳሌም ንጉሥና የልዑል እግዚአብሔር ካህን ነበር። እርሱም አብርሃም ነገሥታትን ድል አድርጎ ሲመለስ አግኝቶ ባረከው። በቃ እግዚአብሔር ምንድነው? አብርሃምም ከባረከው በኋላ ነው ካህን የሆነው። አለቀ። ገብቶሃል? የክህነቱ መጀመሪያ አብርሃም ከባረከው በኋላ ነው። እኔ እሱ አይደለም ጥያቄ፣ የክህነቱ ሳይሆን ይሄ ሰው የዘመኑ መጀመሪያ መረጃ ስጠኝ። ባረከው አይልም? መረጃ ስጠኝ። አብርሃም ሲባርከው ነው ካህን የሆነው የሚል መረጃ ስጠኝ። እንደዛ ነው። መረጃ ስጠኝ። እንደዛ የሚል መረጃ ስጠኝ። እንደዛ ነው። እንደዛ ነው። አብርሃምም ከሁሉ ነገር አስራትን አውጥቶ ሰጠው። ከአንድ ጀምረህ ስለ ካህንነቱ የሚያወራው እዛ ጋር ነው። አንድ ቁጥር ላይ አለ። እኔ ስለ ክህነቱ አንድ ቁጥር ላይ አለ። እኔ ነግሬሃለሁ እኮ በቂጥህ ታስነጥሳታለህ እንጂ አትወጣም። መልስ። ሂድ መልስ። አትሄድም። አሁን ዘፍጥረት ላይ ክፈተልኝና ዘፍጥረት ምዕራፍ 14ን አውጣልኝ። አትሄድም። መልሰው። ይሄ መልስ። አባትና እናት ወይም የትውልድ ሐረግ የለውም። ለዘመኑ መጀመሪያ ለሕይወቱም ፍጻሜ የለውም የተባለ ሰው ከየት ነው የመጣው? መልሰው። የዋሻትን ውሸት ታወጣታለህ። አብርሃም ስለሰጠው ነው ካህን የሆነው ብለህ ተናግረሃል። ማስረጃ አምጣ። ማስረጃ ፍጠን። ማይምነትን በሰዓት አትፈልግ ወንድም። ልጅ ተጨንቋ ነበር። የተጨነቀው አንተ ነው። ማስረጃ ፍጠን። ተጨንቆ ነበር። እያስታቃ ትወላታለህ እንጂ እኔ አልለቀህም። ማስረጃ በል ፍጠን። ይቅርታ ቅዱሳን፣ ይቅርታ። እኔ
ስለ ካህንነቱ አልጠየቁም። እኔ ይሄ ሰው አባትና እናት የለውም፣ የትውልድ ሐረግም የለውም ማለት ለዘመኑ መጀመሪያ የለም፣ ለህይወቱ ፍጻሜ የለውም ተባለ። እሱን መልስልኝ። ይሄ ሰው ቀዳማዊ ክርስቶስ ነው። እግዚአብሔር ማሽካካቱን ተጨረስ ማሽካካቱን ተጨረስ ማለት እኔ ነግሬሃለሁ እኮ በቂጥህ ታስነጥሳታለህ እንጂ ሳትመልስ አትወጣም። ሂድ መልስ። ከሄድ ነው የመጣው። ቀዳማዊ ክርስቶስ ነው። እግዚአብሔር ነው። እያበድክ ትውላታለህ እንጂ መረጃን ሳታመጣ ንቅንቅ የለም። በል አብርሃም አስራት ስለሰጠው ነው ሊቀ ካህን የሆነው የሚል ማስረጃ ምን ይላል? ከላይ ላንብብልህ። ሚት አድርግ። በቃ ራሴን ላስመልጥ። ሚት አድርግ። ላስመልጥ። ሚት አድርግ። ሚት አድርገው። ያ ማስረጃ ፈልጋለሁ እኮ ሚት አድርግ። በቃ ላስመልጥህ። እኔ አሁን እንዳትከፍተው፣ በዛ ነው ውልቅ ማለት ያለብህ። እንዳትከፍተው። ይህ መልከ ጸዲቅ አለ አንተ አልኩ እንጂ ማለት ነው። እኔ ሙስሊም አይደለሁም ወንድሜ። ተረጋጋ፣ ተረጋጋ። ማስረጃ ስጠኝ። እንዴ ተረጋጋ፣ በጣም ተረጋጋ፣ ተረጋጋ። እስካሁን እኮ እየጠበቅኩ ነው እኮ። ሚት አድርገው። ሚት አድርግና ተረጋጋ። ማስረጃ መጽሐፍ ቅዱስ እጄ ላይ ስላለ ቦታውን ጥቀስልኝ ልከታተልህ እኮ። ተረጋጋ። ሚት አድርገው። እኔ ላንብብ። ሚት አድርግ። ላንብበው። እሺ ሚት አድርገው አንዴ። ማስረጃን የምትሰጠኝ? አዎ ላንብበው። አብራራለሁ። ሚት አድርገው። ቴንኪው፣ አመሰግናለሁ። አሁን ልብ ገዝተሃል። ይህ መልከ ጸዲቅ አለ የሳሌም ንጉሥ የልዑል እግዚአብሔር ካህን ነበር። እርሱም አብርሃም ነገስታት ድል አድርጎ ሲመለስ አግኝቶ ባረከው። አብርሃምም ከሁሉ ነገር አስራትን አውጥቶ ሰጠው። በመጀመሪያ ስሙ የጽድቅ ንጉሥ ማለት ነው። ኋላም ደግሞ የሳሌም ንጉሥ ማለትም የሳሌም ንጉሥ ማለት ነው። ይህ አለ ነው ይህ ሰው አባትና እናት ወይም የትውልድ ሐረግ የለውም። ከየት ነው የመጣው? የኔ ጥያቄ ይሄ ነው። አባትና እናት ከሌለው ማን ወለደው? አንደኛ ጥያቄ። የትውልድ ሐረግ ከሌለው የሰው ልጅ አይደለም ማለት ነው። ከአዳም ዘር አይደለም ማለት ነው። ሲቀጥል ምንድን ነው? ለዘመኑ መጀመሪያ ለህይወቱም ፍጻሜ የለውም። ለዘመኑ መጀመሪያ የለውም። ከመቼ ጀምሮ ነው ይሄ ሰው እንትን የሆነው አይታወቅም። ለህይወቱም ፍጻሜ የለውም። አይሞትም ማለት ነው። በቃ በፍጹም አይሞትም። ስለዚህ እኔ ጥያቄ የካህንነት ጥያቄ ሳይሆን ይሄ የትውልድ አባትና እናት የሌለው የትውልድ ሐረግም የሌለው የህይወቱ መጀመሪያ የሌለው የህይወቱን ፍጻሜ የሌለው ሰው ቀዳማዊ ክርስቶስ ነው? ከተራራ ነው የተፈነቀለው? ከችምፓዚ ዝርያ ነው? መልአክ ነው? ምንድን ነው? ለህይወቱ መጀመሪያ ከሌለው እግዚአብሔር ራሱ እየሆነ ነው ጥያቄ። ስለዚህ ይሄ ቀዳማዊ ክርስቶስ የሆነ ሰው እዚህ ጋር ማን ነው? ከየት ነው የመጣው? ምንድን ነው ይሄ ሰው ነው ጥያቄ። አሁን ትመልሳለህ። አዎ መልስ። እሺ እንደሰማችሁ ይሄ ልጅ ሲያወራ አንዳችን መረጃ አልሰጠኝም። እኔ ግን አሁን በማስረጃ ላወራ። መልከጼዴቅ ማን ነው የሚለውን ዘፍጥረት ምዕራፍ ማን ነው? መልከጼዴቅ ማን ነው አይባልም። መልከጼዴቅ ነው። ማን ነው አላልኩም። ማን ነው ከተባለ መልከጼዴቅ ነው። ማን ነው ሳይሆን ምንድን ነው? አንደኛ ነገር ምንድን ነው? ከየት ነው የመጣው? እባክህን ከየት ነው? የልዑል እግዚአብሔር ካህን ነበረ፣ ባረከውም። አብርሃምም የሰማይንና የምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችህን በእጅህ የጣለልህ ልዑል እግዚአብሔር የተባረከ ነው አለው ይላል። ቀደም ወንድማችን ምን አለ? ይሄ መልከጼዴቅ እግዚአብሔር ነው ብሎ ሲያወራ ሰምታችኋል። መልከጼዴቅ የእግዚአብሔር ካህን ነው፣ ንጉስ ነው። የስሙ ትርጉም ሲያስቀምጠው ዕብራውያን ላይ የሰላም ንጉስ ብሎ ያስቀምጣል፣ የሳሌም ንጉስ ብሎ ያስቀምጣል። የስሙን ትርጉም ነው የሚናገር። ታዲያ ይሄ መልከጼዴቅ ማን ነው ካለን የእግዚአብሔር ካህን ነው። ታዲያ ይሄ የእግዚአብሔር ካህን የሆነው መልከጼዴቅ የትውልድ ሐረጉ አልተጠቀሰልንም መጽሐፍ ቅዱስ ላይ። እናት አባቶቹም አልተጠቀሱልንም። ለምን? እናት አባት ስላለው ነው። እናት አባቶቹ ያልተጠቀሱ ተጠቅሰዋል።
ተጠቅሰዋል። አልተጠቀሰም አትበል። አንተን ከነደደበና እዚሁ ትቼልህ መልካም ጊዜ ይሁንልህ። ነግሬሃለሁ እኮ እናትና አባት የለውም እያለ አንተ ከየት አምጥተህ ነው እናትና አባት የለውም የምትለው? ውረድ ቆረቆንዳ። እናትና አባት የለውም ይላል እያለ መጽሐፍ ቅዱስ አልተጠቀሰም ይለኛል እንዴ? እናትና አባት የዘር ሐረግም የለውም ካለ በቃ የለውም። ከየት ልታመጣለት ነው? እናትና አባት አለው ማለት ነው ይለኛል እንዴ? ከየት ልታመጣለት ነው? አንተ አባት ልትሆነው ነው? እናት ልትሆነው ነው አንተ? ወይስ አባትና እናትህን ልታጋራው ነው? ወንድሜ መጽሐፍ ቅዱስ ውስጥ እግዚአብሔር የሆኑ ሰዎች አሉ፣ መነሻቸው የማይታወቅ መጀመሪያ የሌላቸው የህይወት ፍጻሜም የሌላቸው ሰዎች አሉ። ልክ እንደነ መልከ ጸዲቅ ከየት ነው የመጣው? በቃ አይታወቅም ነው። ካህን ነበረ ምናምን አባትና እናት የለውም ካለ መጽሐፍ ቅዱስ በቃ የለውም ነው። ከተራራ ተፈንቅሎ የመጣ ነው ማለት ነው። ወይ ከእንቁላል ከየሆነ ሰጎን ዝርያ ነው የወጣው ማለት ነው። አባትና እናት የለውም ከተባለ ወይ የቺምፓዚ ዝርያ ነው ብለህ እንትን አድርገው፣ ወይ መልአክ ነው በለኝ። መጽሐፍ ቅዱስ እናትና አባት የለውም ብሎ ነው የዘጋው። በቃ ስላለው ነው እኮ እንደዛ ያለው አላለም። ቆሪማ ይህን መጀመሪያ የራስህን እንትን መልስ። መጀመሪያ ሁለተኛኛ ጋር እንዳትመጣ እሺ። 700 ሰዎች አላቸው። እስካሁን ድረስ 100 ሰው ብቻ ነው ላይክ ያደረገው። ግቡና የኔን ቪዲዮ ሪፖስት ምናምን አድርጉት፣ ኮሜንት ነው ጻፉ። ባቢ ብቻዬን ትን ብሎኝ ነበር ስስቆልህ። እኔ እኮ አዋቂ የሚያጫውታቸው ሰዎች አሉ። እኔ ደግሞ ሲያስቀኝ የነበረው ካህን ነው ከተባለ ራሱ ካህንነቱ ለሰው ነው ስለ መላእክት ነው? ለሰው ከሆነ አሁን የት ነው ያለው? ለምንድን ነው ማናየው? ካህኖች ገብተዋል እያልኩ ያሉት ምክንያቱም ለህይወቱ ፍጻሜ የለውም። ይሄ ደግሞ የእግዚአብሔር ካህን ነው። ካህኖች ነበሩ፣ ለምሳሌ እነ አሮንም ሌሎችም ካህኖች ነበሩ። በምድር ላይ ደግሞ ሰውን ሲያገለግሉ ነበሩ። ስለዚህ ይሄ ካህንነቱ ለሰው ነው ወይስ ለመላእክት ነው? ለሰው ከሆነ የህይወቱ ፍጻሜ ከሌለው ለምንድን ነው አሁን ማናየው? የት ነው የተደበቀው? ካህንነቱ የማን ነው? የእግዚአብሔር ካህን ነው፣ ግን ካህንነቱ የተመረጠው ለማን ነው? የት ነው ያለው ይህ ሰው? አድርገዋል። ቀላል አድርገዋል እንዴ? እሺ ቀጥሉ። ሀሳብ ካላችሁ ቀጥሉ። አንድ ነገር ሰው የፈለገውን ሀሳብ ሲጽፍበት መጨረሻው በቃ እንደዚህ ነው የሚሆነው። አሁን መልከ ጼዴቅ በተለይ ምዕራፍ 7 ላይ በቃ መጀመሪያ መጨረሻ የሚለው ማለት አለቀ። እኔ አሁን የሆነ ሰው መጥቶ እኮ አልፋና ኦሜጋ ተብሏል፣ መጀመሪያ መጨረሻ የለውም ኢየሱስ ቢለኝ መልከ ጼዴቅም የለውም ነው። ምንም እኮ በቃ ፖይንት የለውም፣ ምንም ትርጉም የሌለው እንትን ማለት ነው። ደግሞ ሌላ ባቢኒ ጥያቄ የሆነብኝ ነገር እስኪ ልጠይቅህ። አላቅም በእነሱ ሐራም ነው እንዴ? ምን አልከኝ? አላቅም ማለት አሁን ይሄ አላነበብኩትም። አላቅም ጠይቄ ልምጣ ማለት ሐራም ነው በእነሱ ክልክል ነው? አይ ሁሉም ሰው እጃሙን ማበርከት አለበት በሚለው እንትን እኔ ማላቃት ጥቅሳለት መሰለኝ። ሁሉም ሰው ከማያውቀው እጃሙን ማበርከት አለበት የሚል ጥቅስ አለ መሰለኝ። አላውቅም። አይላቸው ነው የሚፈቱት። በቃ ሁሉም ማለት እኮ ነው። ወላሂ እኔ አላውቅም ጠይቄ ልምጣ ምናምን የሚል በቃ አታገኝም። ሁሉም ጥቅሱን ገና አሁን ነግረኸው እኮ ነው የማያውቀውን ጥቅስ አሁን ነግረኸው